ሰላም ወገኖቼ ዛሬ የምናየው ከኒረስ ኔበር አልጎሪዝም ላይ የኬ ቫልዩን ኦፕቲማል የሆነ ኬ ቫልዩን ዩዚንግ ኤልቦ ሜቶድን በመጠቀም እንዴት ፋይንድ እንደምናደርግ እናያለን። ስለዚህ ምንድነው የምታደርጉት? ያው ዋንስ እዚህ ጋር ከገባችሁ ይሄን ሪግሬሽን ሞዴል የባለፈውን ራን አድርጉ። ስለዚህ እስከ ያው ስኬሌድ ድረስ ያለውን ራን አድርጉ። ስለዚህ ዋንስ ያው እነዛን ራን ካደረጋችኋላ እዚህ ታች ትሄዳላችሁ። እዚህ ታች ሄዳችሁ ያው ኢምፖርት ታደርጋላችሁ። ማትፕሎትሊብን ኢምፖርት ታደርጋላችሁ። ያው ኤልቦ ሜቶድ ያው ድሮ ዩዚንግ ድሮ በማድረግ ነው የሆነ ግራፍ ድሮ አድርገን ነው የምናየው። ስለዚህ ያን ሜቶድ ለማየት የግድ ማትፕሎትሊብን ኢምፖርት ታደርጋላችሁ። ኢምፖርት ማትፕሎትሊብ ዶት ፓይ ፕሎት as PLTV ኢምፖርት ላድርግ እሱን ሞዱሉን። ያው ዋንስ እሱን ኢምፖርት ካደረጋችኋላ ቀጥታ እንትን ትላላችሁ። እዚህ ጋር ቫሪያብል ዲክላር አድርግ ሚን ስኩዌር ኤረር ቫልዩችን እዚህ ጋር ለመውሰድ። ስለዚህ እዚህ ጋር ዲክላር አድርግ ያለው ከዛ እዚህ ጋር ኬ አንደርስኮር ቫልዩስ የኬ ቫልዩዎችን እዚህ ጋር እንትን ላለው ኬ ቫልዩ እረኝ በፊት እዚህ ግሪድ ሰርች ላይም እንደሰጠውት እዚህ ጋርም እረኝ ብላችሁ ትሰጣላችሁ። እኔ ከአንድ እስከ ያው ቫሊድ የሆነው እስከ 6 ስለሆነ ከአንድ እስከ 6 ሰጥቻለሁ። ስለዚህ ከዛ በኋላ እዚህ ጋር ምንድነው የምታደርጉት? ፎር ኬ ኤን እዚህ ጋር ኬ ቫልዩዎች ከኬ ቫልዩስ ውስጥ ኬን ይወስዳል። ከዛ ፎር ሉፕ ያው እዚህ ጋር ክሬት ነው የማደርገው። ስለዚህ እዚህ ጋር ኬንን እኩል ይሆናል። ከዛ ቀጥታ የአልጎሪዝሙን ስሙን ነው እዚህ ጋር የምትጠሩት። ያው ምሳራው እዚህ ጋር አሁን ለሪግሬሰር ስለሆነ ከኔበር ሪግሬሰር ሚለውን ይጠቀማለሁ። ስለዚህ እዚህ ጋር እሱን ትጠቀማላችሁ። ከዛ እዛ ላይ ኔበርስ ብላችሁ ኬን ፓስ ታደርጋላችሁ። ስለዚህ ኤን አንደርስኮር ኔበርስ ስለዚህ ከዛ እዚህ ጋር ማንን ነው ፓስ የምታደርጉት? ኬን አስ ቫልዩ ፓስ ታደርጋላችሁ ማለት ነው። ስለዚህ ኬን ፓስ ካደረጋችኋላ ቀጣይ ምንድነው የምታደርጉ? ስኮርስ ሚል ጀስት ቫሪያብል ክሬት ታደርጋላችሁ። ከዛ ስኮርስ ሚል ቫሪያብል ላይ ምንድነው የምትጠቀሙት? ክሮስ አንደርስኮር ቫል ስኮር ሚል ፋንክሽን ነው የምትጠቀሙት ማለት ነው። ስለዚህ ይሄ ፋንክሽን ምንድነው የሚያደርገው? አውቶሜት ያደርጋል the process of splitting data into fivefold የሚሆነውን ስፕሊት የሚሆነውን ዴታ ፕሮሰሱን አውቶሜት ነው የሚያደርገው ይሄ ፋንክሽን። ስለዚህ እዚህ ፋንክሽን ላይ ማንን ነው ፓስ የምታደርጉት? አልጎሪዝም። ከዛ ሌላ ደግሞ ፓስ የምታደርጉት ኤክስ ስኬሊድ የሆነውን ማለት ነው። እዚህ ጋር ስኬሊድ የሆነውን ዴታን ፓስ ታደርጋላችሁ። ከዛ ዋይንም ፓስ ታደርጋላችሁ። ደግሞ ዋይን ፓስ ካደረጋችሁ አላገዛ ሲቪ ፓስ ታደርጋላችሁ ክሮስ ቫሊዴሽንን። ከዛ እዚህ ጋር ሌላው ደግሞ ስኮሪንግን ፓስ ታደርጋላችሁ። ያው እዚህ ጋር ፓስ ያደረግነው አብዛኛው ከማን ጋር ተመሳሳይ ነው? እዚህ ጋር ግሪድ ሰርች ጋር ተመሳሳይ ነው። ይሄ ደግሞ ማኑዋሊ ነው ሰርች የሚያደርገው። ስለዚህ እነዚህን ፓስ ታደርጋላችሁ። ከዛ በኋላ እዚህ ጋር ግሪድ ሰርች ላይ ያለው ኔጌቲቭ ኦር ኔጌሽን ኦፍ ሚን ስኩዌርድ ኤረርን እዚህ ጋር ታስቀምጣላችሁ ማለት ነው። ከዛ ይሄን እንዲካደረጋችሁ አላ ቀጣይ የምታደርጉት ምንድነው? እዚህ ቫልዩ ላይ እዚህ ላይ አፕንድ ታደርጋላችሁ የኤረር ቫልዩን ማለት ነው። እያንዳንዱ ላይ ይሄ ምንድነው የሚያደርገው? እያንዳንዱ ኬ ላይ ሞዴልን ኢቫሉዌት ያደርጋል። በእያንዳንዱ ኬ ላይ ከኔበር ሪግሬሰርን ኢቫሉዌት ያደርጋል። ዋንስ ኢቫሉዌት ካደረገዋላ ኢቫሉዌት ያደረገውን ቫልዩ ኦር ሚን ስኩዌር ኤረርን እዚህ ላይ አፕንድ ነው የምናደርገው ማለት ነው። ስለዚህ ዶት አፕንድ ብለን አፕንድ ፋንክሽንን እንጠቀማለን። ከዛ እዚህ ፋንክሽን ላይ ኔጌቲቭ ኦፍ ማንን ስኩዌርስን ትላላችሁ። ኔጌቲቭ ኦፍ ስኩዌርስ ዶት ምንድነው የምትሉት? ሚን የዚህ የስኩዌሮቹ ሚኑን ኦር አቨሬጁን እዚህ ጋር አፕንድ ነው የምታደርጉት እዚህ ጋር ማለት ሚን ስኩዌር ቫልዩ ላይ አፕንድ ታደርጋላችሁ ማለት ነው። ይሄ ያው ዲስፕሌይ የሚያደርገው ኔጌቲቭ ስለሆነ ኔጌቲቭ ኦፍ ሲሆን ኔጌቲቭ ፖዚቲቭ ይሆናል ማለት ነው። ሚን ስኩዌርድ ኤረር ቫልዩ ፖዚቲቭ ይሆናል ማለት ነው። ያን ነው የምታደርጉት እንደዚህ። ስለዚህ እንደዚህ ካደረጋችሁ በኋላ ቀጥታ ምንድነው የምታደርጉ? ቀጣይ ስራ ፕሎት ማድረግ ነው። ፒኤልቲ ዶት ፕሎት ፋንክሽንን ተጠቀማላችሁ ፕሎት ለማድረግ ግራፉን። ስለዚህ እዚህ ጋር ምንድነው የምታደርጉት? as x
ፓስ የምታደርጉት ከአንደርስኮር ቫልዩስን አስ ኤክስ ፓስ ታደርጋላችሁ። ከዛ አስዋይ ደግሞ ሚን አንደርስኮር ቫልዩስን ፓስ ታደርጋላችሁ። ከዛ በኋላ ምንድነው የምታደርጉት እዚች ጋር ስትሪንግ ፎርማት ትጠቀማላችሁ። ቢኦ ሃይፈን ማለት ነው። ቢኦ ሃይፈን ይሄ ማለት ቢ ሾርስ the color of ማርከር ነው። ስለዚህ ማርከር ሲምቦል ነው። ከዛ በኋላ ደግሞ ማርከርስ ፖይንቶቹ ኮኔክት የሚደረገው በላይ ነው የሚለውን ለማሳየት ነው ስትሪንግ ፎርማት የተጠቀምኩት። ከዛ በኋላ ምንድነው የምታደርጉት plt ዶት ኤክስ ሌቭ መስጠት ትችላላችሁ። ኤክስ ሌቭልን ምንድነው የምትሉት ያው የኤክስ ቫልዩ በዚህ ሰዓት k ቫልዩ ስለሆነ k ቫልዩስ እሱን ኮፒ ማድረግ ነው። ከዛ ዋይ እዚህ ጋር ምንድነው የምትሉት ሚን ቫልዩ ስለሆነ ሚን ቫልዩስ ትላላችሁ ማለት ነው። እንዲህ ካደረጋችኋላ ቀጥታ ያው እዚህ ጋር ታይትልን መስጠት ትችላላችሁ ማለት ነው። ይሄን ታይትል ብላችሁ ታይትል መስጠት ትችላላችሁ። እዚህ ጋር ፋይንዲንግ ኦፕቲማል k using elbow method ከዛ plt ዶት show ሚል ፋንክሽን ተጠቀማላችሁ ሾው ለማድረግ ይሄን ራን ማድረግ ነው። እዚህ ጋር val cross val score is not defined ኦኬ። እዚህ ጋር ኤረር ያመጣው ኢምፖርት አላደረግንም ክሮስ val scoreን ኢምፖርት ስላላደረግን ነው። እዚህ ጋር ኢምፖርት እናደርግ from sklearn ዶት ሞዴል አንደርስኮር ሴሌክሽን ኢምፖርት እሱን ኢምፖርት ማድረግ አለባችሁ ማለት ነው። ስለዚህ ኢምፖርት ስላላደረገን ኤረር አምጥቷል። ስለዚህ ዋንስ ኢምፖርት ካደረጋችኋላ እንደገና ራን አድርጉ። አሁን ራን ስታደርጉ እዚህ ጋር እንዳያችሁት ፕሎት አድርጓል። ግን እዚህ ጋር ምንድነው ሞጁል ማት ፕሎት ሊብ has no attribute x label ኦኬ። እዚህ ጋር ኤክስን ካፒታል ስላደረግኩ ነው ኤክስ ሌብል የሚባል የለም የሚለው። ስለዚህ ይሄን ይመስላል ማለት ነው። ድሮ ስታደርጉ using elbow method ይሄን ነው መስለው። ስለዚህ እዚህ ጋር አሁን ለምሳሌ ምን ታደርጋላችሁ እንደ ክርን የሆነ አይመስልም የሆነ ነገር እንደ ክርን አይነት ነገር ነው ዲያግራም ድሮ የተደረገው። ስለዚህ እዚህ ጋር ሲታዩ ጀስት ኦፕቲማል ይሆናል። ለምሳሌ እዚህ ጋር 3 ነው። ስለዚህ 3 በዚህ ሰዓት ምንድነው ኦፕቲማል ነው። ከዚህ ወደ ላይ ከዚህ ወደ ታች ይቀንሳል፣ ከዚህ ወደ ላይ ደግሞ ይጨምራል። ስለዚህ ሲጨምርም ደግሞ k ቫልዩ ችግር አለው፣ ሲቀንስም ደግሞ k ቫልዩ ችግር። እዚህ ጋር አሁን በዚህ ሰዓት ኦፕቲማል የሆነ k ማን ነው እዚህ ጋር እንዳያችሁት ክርን ፖይንቱ አሉ። ለምሳሌ የክርናችን ኖርማሊ ያው መገጣጠሚያ ፖይንት የሚመስለው የትኛው ነው እዚህ ጋር እንዳያችሁት k3 ሲሆን፣ ስለዚህ በዚህ ሰዓት k3 ማለት ቤስት ኦር ቤተር እንትን ነው ማለት ነው። ኤልቦ እንደዚህ ድሮ አድርጋችሁ ራሱ መጠቀም ትችላላችሁ። ዴታ ፖይንት ላይ የትኛው ነው ኦኬ የሚለውን ራሱ በዚህ አሁን ኤልቦ ሜትድ ላይ እንደዚህ ተጠቅማችሁ k ኦፕቲማል የሆነ መጠቀም ትችላላችሁ። ከዚህ በኋላ ኦፕቲማል ኢሜንት ነው አውቶኖሚዝሊ ከዚህ በኋላ ሙሉ በሙሉ ኢንክሪዝ ያደረገ ነው። ከዚህ በኋላም ደግሞ ሙሉ በሙሉ ዲክሪዝ ያደረገ ነው። ግን እዚህ ጋር እንትን ፖይንቱ መገጣጠሚያው ፖይንቱ ኖርማሊ 3 ነው ማለት ነው። ያቺ ደግሞ ዩዛስ k እንደ k ተጠቀማላችሁ ማለት ነው። ስለዚህ ኦፕቲማል k ይሄ ነው የሚመስለው እንዲያደርጋችሁ ተጠቀማላችሁ። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ ሰብስክራይብ አድርጉ። በዚህ ቪዲዮ ላይ ደግሞ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ስለዚህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ